አላህ ዘንድ ተቀባይነት የሚኖረው በኒያ ነው። ሊላሂ ተዓላ ኢልሙል ሐል ማለት ሰውየው አሁኑ ተምሮ አሁኑ ሊያስተምረው የሚገባ ማለት ነው። እና ኢንሻአላህ በደንብ አድርገን እናዳምጥ። ቃለ አልሙአሊፍ ፈስሉን መን ነጠቀ ቢከሊመቲ ሪዳ የሪዳን ንግግር የተናገረ ይላሉ ሙአሊፉ። ሪዳ ማለት ምን ማለት ነው? እስልምናውን መቁረጥ ነው ብለናል። በንግግር ሊሆን ይችላል ወይ በስራ ሊሆን ይችላል ወይም በእምነት ጉዳይ ሊሆን ይችላል ይሄ ሪዳ የሚከሰተው። ስለዚህ ሪዳ የሆነ ንግግር ተተናገረ وهو يفهم المعنى خرج من الإسلام سواء عرف حكمها أم لم يعرف ይህ ሰው ያንን ከሊመተ ሪዳን የተናገረው እያወቀም ሆነ ሁክሙንም እንደዚሁም ትርጉሙን ቢያቅም ባያቅም ከእስልምና ይወጣል ማለት ነው። وسواء نوى بها ترك الإسلام أم لم ينوي ያን ንግግር ከእስልምና ለመውጣት ብሎም ሆኖ የተናገረው ከእስልምና ለአልወጣ ብሎም ይሁን ነይቶም ይሁን የተናገረው ከእስልምና ያወጣዋል። ንግግሩ ብቻ ከእስልምና ያስወጣዋል። سواء قالها جادا أم مازحا أم غاضبا ሰውየው ቢናገረው ሆን ብሎም ቢናገር እየቀለደም ይሁን ተቆጥቶም ይሁን ያን ንግግር የተናገረው ከእስልምና ያስወጣዋል ማለት ነው። መሰለን አላህ ሱብሓነሁ ወተዓላ አንድ ሰው ብሎ ቢል በቦታ ነው ሰማይ ውስጥ ነው ያለው አለ። አይ እኔ እየቀለድኩ ነው አለ። በንግግሩ እየቀለድኩ ነው ቢል እንኳን ከእስልምና መውጣቱን አያድነውም፣ ከእስልምና ይወጣል ማለት ነው። እየቀለድኩ ነው ወይ እኔ ተቆጥቼ ነው እኔ ሙስሊም አይደለሁም አለ። ተው እንጂ አንተ ሙስሊም አይደለህ ሲለው እኔ ሙስሊም አይደለሁም አለ። አይ እኔ ተቆጥቼ ነው ቢል እንኳን ይህ ሰው ዑዝር አይሆነው ምክንያት ሊሆነው አይችልም ማለት ነው። ስለዚህ እስልምናችንን መጠበቅ አለብን። ዝም ብለን አፋችን ምላሳችን እንዳመጣ መናገር የለብንም። وسواء اعتقد معنى اللفظ የንግግሩን ትርጉም ቢያምንበትም አምለም ያዕተቂድ ባያምንበትም فيكفر من يقول للآخر يا ابن الله مثلا አንድ ሰው ለአንዱ እንዳለው يا ابن الله አንተ ያለህ ልጅ አለው። መሰለን አንድ ሰው ولو كان لا يعتقد أن الله ابنا አላህ ሱብሓነሁ ወተዓላ ልጅ አለመኖሩን እያወቀ እንኳን ቢሆን ይሄን ነገር ያለው የቀልድ እንኳን ቢሆን ከእስልምና ያስወጣዋል ማለት ነው። አንተ ያለህ ልጅ አለ ለምሳሌ አይኔ እየቀለድኩ ነው አለ። አላህ ሱብሓነሁ ወተዓላ ልጅ እንደሌለው እኮ እኔ አምናለሁ ዝም ብዬ ነው የተናገርኩት ቢል እንኳን በዚች ንግግሩ ከእስልምና ይወጣል ማለት ነው። كما يدل على ذلك قوله صلى الله عليه وسلم በዚህ ላይ ረሱል አለይሂ ሰላቱ ወሰላም እንደነገሩን إن العبد لا يتكلم بالكلمة አንድ ባሪያ የሆነች ንግግርን ይናገራል لا يرى بها بأسا أي لا يراها ضارة له ያች ንግግሩ እሱን የምትጎዳው አትመስለውም። አቂዳውን እምነቱን የሚያበላሽበት አይመስለውም። ምንም ቦታ አይሰጠውም ያች ንግግሩ የህዊ ቢሃ ፊናሪ 70 ኸሪፋ በዛች ንግግሩ 70 ዓመት ይወርዳል የሚወርድበት ነው። 70 ዓመት በ70 ዓመቱ ነው እንደገና ጀሃነም የሚደርሰው ማለት ነው። የሚደርስበት ዓመት በ70 ዓመቱ ይደርሳል እዛ ጀሃነም። ይሄ የሚገቡበት ማለት ነው ካፊሮች የሚገቡበት ማለት ነው። የተናገራን ንግግር ምን ሆና ነው? ኩፍር የሆነ ንግግር ነው። ነገር ግን ለሱ ምንም ችግር ያላት አልመሰለችውም ነበረ ማለት ነው። ስለዚህ አንድ ሰው የሚናገረውን ንግግር አስቦ መናገር አለበት። ትርሚዚ ዘግበውታል ወሐሰነሁ ይሄ ጥሩ ሐዲስ ነው ብለውታል ማለት ነው። ስለዚህ አንድ ሰው እየቀለደም ቢናገር ትርጉሙን አምኖም ባያምንም ይሄንን ተተናገረ ከእስልምና ያስወጣዋል ማለት ነው። ፈስሉን የጅቡ አላ መወቃ ፊ ሪዳ ይሄን ያለ ሰው ሪዳ ላይ ይወርቃል ካል የጅቡ አላ መወቃ ፊ ሪዳ አልዓውዱ ፈውረን ሪዳ ላይ የወደቀ ሰው ቶሎ ብሎ ወደ እስልምና መመለስ አለበት። ለምሳሌ አንድ ሰው ሪዳ ላይ የሚጥል ንግግር ተናገረ። ለምሳሌ አላህ ሱብሓነሁ ወተዓላ አንዳንድ ሰዎች እንደሚገልጹት ሁለት እጅ ቀኝ አለው አለ አንድ ሰው። አይ አስተግፊሩላህ ቢል ወደ እስልምና ይመለስ። ምንድነው ወደ እስልምና የሚያስገባው? ቢንኑጥቂ ቢሸሃደተይን ሁለትን ሸሃዳ በመናገር ነው። ቢለፍዚ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ
ይሄንን ሲል ነው ከአላህ በስተቀር ሌላ አምላክ የለም ሙሐመድም የአላህ መላእክተኛ ናቸው ብሎ ተመሰከረ ወደ እስልምና ይገባል እንጂ የሆነ ኩፍርን ነገር ሰርቶ ኩፍርን ነገር ተናግሮ አስተግፊሩላህ ቢል ወደ እስልምና አይመለስም። ሸሃደተይን ማድረግ አለበት። ለምን ከእስልምና ወጥቷልና ማለት ነው። ወለው ቢገይሪ العربية ከአረበኛ ቋንቋ በስተቀር እንኳን ቢሆን ከአላህ በስተቀር ሌላ አምላክ የለም ሙሐመድ የአላህ መላእክተኛ ናቸው ካለ በአማርኛም ቢሆን ወደ እስልምና ይመለሳል። ወተርኩል አምሪ الذي ارتد بسببه በዛ ምክንያት ሪዳ ላይ የጣለውን ነገር መተው አለበት። ሪዳ ላይ የጣለውን ነገር መተው አለበት። እዛው ሪዳ የሚጥለውን ስራ እየሰራ ከሆነሳ ሸሃደተን የሚያደርገው አሁንም ከዛ ከሪዳው ስላልወጣ ወደ እስልምና አይመለስም ማለት ነው። ያን ነገር ተጸጽቶ ከዛ በኋላ ሸሃደተን ያደርጋል ማለት ነው። እዛው ላይ ሆኖ ሸሃደተን ቢያደርግሳ ጥቅም የለውም። ويجب عليه زيادة على رجوعه إلى الإسلام الندم ወደ እስልምና ከመመለሱ ጋር ግዴታ ይሆንበታል። አነደሙ መጸጸት አለበት። አላማ ሶደረ ሚንሁ ከዛ በተከሰተው ነገር ያ ነገር ሪዳ በጣለው በዛ መጸጸት አለበት። ለምን እንዳደረኩኝ ጌታዬን ወንጅያለሁ እስልምናን አበላሽቻለሁ ብሎ መጸጸት አለበት። ወልዓዝሙ አላ አላ يعود للكفر ወደ ኩፍር ላለመለስ ብሎ ደግሞ ቁርጥ ማድረግ አለበት። አልመለስም ኩፍር አልሰራም ብሎ ማለት አለበት ማለት ነው። አይ እኔ ወደፊት ከፍራለሁኝ ወይም መለሳለሁ ካለ አሁንም ከፍሯል። ስለዚህ ወደፊት ላለመለስ ብሎ ቁርጥ ማድረግ ግዴታ ይሆንበታል። ፈስሉን ወሚን አህካሚ ሪዳ ላይ ከወደቀ ሰው ሁክሙ አነል ሙርተድ አንድ ሙርተድ የሆነ የብጡሉ ጾሙሁ ጾሙ ይበላሻል። አንድ ሰው ጾመኛ ነበረ ሪዳ ላይ ወደቀ እስልምናው ተበላሸ ጾሙ ይበላሻል። ወተየሙሙሁ ተይሙም አድርጎ ከሆነ ለምሳሌ ተይሙሙም ይበላሻል። ወዐቅዱ ኒካሂሂ ኒካህ አስሮ ከሆነ ኒካሁም ይበላሻል። ቀብለ ድኹሊ ቢዘውጃ ግንኙነት ካያረግም ሆነ ወከዛ ባዕደሁ ከግንኙነት በኋላም ቢሆን ኒካሁ ይበላሽበታል። ኢለም የዑድ ኢለል ኢስላም ወደ እስልምና ካልተመለሰ ማለት ነው። ፊል ዒዳ ወሂየ 3 አጥሁሪን ሊመን ተሒድ ወ3 አሽሁሪን ሊመን ላ ተሒድ ወደ እስልምና ቶሎ መመለስ አለበት። ዒዳዋ መሃል ላይ ማለት ነው። እሱም 3 ጥሁር እስከምታይ ማለት ነው። ሊመን ተሒዱ ሐይድ የምታይ ከሆነ 3 ጥሁር 3 ሐይድ ካየይ ከዛ በኋላ ዒዳው ስለሚያርቅ በዛ መሃል ካልተመለሰ ወደ እስልምናው ኒካሁ ይመለሳል። ወይም ደግሞ ሐይድ ማታይ ከሆነ 3 ወር ድረስ እስከ 3 ወር ከተመለሰ ኒካሁ ይመለሳል። ካልተመለሰ ግን ኒካሁ ያልቅበታል ማለት ነው። ወቢል ወድዒ ሊልሐሚሊ እርጉዝ ከሆነ እስተምትወልድ ድረስ ማለት ነው። ትወልድ ያው ኒካሁ ያልቃል። ወላ የሲሑ ዐቅዱ ኒካሂሂ አላ ሙስሊመቲን ሙስሊም የሆነችን ሊያስር ሊያገባ አይቻልም። ወላ አላ ገይሪሃ ሌላንም ቢሆን ወለው ሙርተደተ ሚስለሁ እንደሱ ያለች እንኳን ሙርተድ እንኳን ብትሆን ማግባት አይችልም ማለት ነው። ይህ ሰው ሪዳ ላይ ከወደቀ እስልምናው ከተበላሸበት ኒካህ ማሰር ሙስሊምንም ሆነ ሌላን አይችልም። ወተሕሩሙ ዘቢሐቱሁ ያረደው ሐራም ይሆናል። ሪዳ ላይ ከወደቀ ያረደው ሐራም ነው የሚሆነው። ለምሳሌ አንድ ሰው አላህን በፍጡራን ባህሪ እየገለጸ አርሽ ይቀመጣል፣ ከአርሽ በላይ ነው፣ ሰማይ ውስጥ ይወርዳል ይወጣል፣ እንደዚሁም ባታለው እጃለው የሚል ከሆነ ፊታለው እያለ ይህ ሰው ያረደውን መብላት አይቻልም። በክት ነው፣ ልንጠነቀቅ ይገባል ማለት ነው። ለምን ሪዳ ላይ ወርቋል። ወላ የሪሱ ወላ ዩረስ አይወርስምም አይወረስም። ወማሉሁ ባዕደ መውቲሂ ዩስረፉ ፊ መሳሊሒል ሙስሊሚን ወደ ሙስሊሞች ግምጃ ቤት ይገባል ገንዘብ ካለው ማለት ነው። ያ ሙርተድ ከእስልምና የወጣው ሰው ገንዘብ ካለው አይወርስም አይወረስም። ነገር ግን ወደ የት ነው የሚሆነው? ወደ በይተል ማል የሙስሊሞች ግምጃ ቤት ካለ ወደዛ ይሆናል ማለት ነው። ለምን ያ ለሙስሊሞች መስለሃ ይሆናል። ለሙስሊሞች አንዳንድ ነገር ካለ ለዛ ያደርጉታልና። ወላ የጁዙ አዩሰላ ዐለይህ በሱ ላይ ሶላት መስጀድም አይቻልም። ከእስልምና ውጭ ያለ ሰው ቢሞት በሱ ላይ ሶላት መስጀድ አይቻልም። ወላ የጅቡ አዩገሰለ
ሊያጥቡትም ግዴታ አይሆንም። ወላ አዩ ከፈነ ከፈንም ሊያደርጉለት ማለት ነው። ከፈንም ማድረግ ማጠብም በሱ ላይ መስጀድ አይይዛቸውም። ወላ የጁዙ አዩድፈነ ፊ መቃቢሪል ሙስሊሚን እንደዚሁም ሙስሊሞች መቃብር ውስጥ መቅበርም አይበቃም። የሙስሊሞች ቀብር የብቻ ነው፣ የኩፋሮች የብቻ ነው። ያን ሙርተድ ላይ እስልምናውን ያበላሸው ሰው ሙስሊሞች ቀብር አይቀበርም ማለት ነው። ለምን? ሙርተድ ስለሆነ ሙስሊሞች መቃብር አይቀበርም ይላሉ። ኢንሻአላህ እንዳይበዛብን ስለመሸ እዚህ እናቆማለን። ወአኺሩ ዳዕዋና አኒል ሐምዱሊላሂ ረቢል ዓለሚን። አላህ በሰማነው ተጠቃሚ አላህ ያድርገን።